በኢትዮጵያ ሀገረ መንግስት ግንባታ ታሪክ ውስጥ ለዓመታት የተጠየቀው ገናና ጥያቄ የተስማማ ሀገረ መንግስት ግንባታ በኢትዮጵያ ለመገንባት ጥያቄዎች በፖለቲካ ኃይሎችና በሌሎችም ከ1960ዎቹ ጀምሮ ሲጠየቅ ኖሯል። ይህንን ለመመለስ ባለፉት የለውጥ ዓመታት ስራዎች ተሰርተዋል። የሀገራዊ ምክክር ኮሚሽንን ከማቋቋም ጀምሮ የሚሳተፉ አካላትን መምረጥ በአራቱም የኢትዮጵያ ማዕዘናት ሲሰራ ቆይተዋል። አጀንዳዎች ተለይተዋል። ያ የተናፈቀው የተጠበቀው ዕለት መጥቷል። ኢትዮጵያውያን እየመከሩ ነው። ኢትዮጵያ እየመከረች ነው። ሂደቱን እናስመለክታቸዋለን። የኢትዮጵያ ልጆች ከነባህላቸው ከነወጋቸው ይኸው ሊመክሩ ሐምሌ 8 ማለዳ እንደዚህ ተጀምሯል። የተጠበቀ ማለዳ፣ የተጠበቀ ንጋት። ኢትዮጵያ እየመከረች ነው። ይህ ንጋት ሲጠበቅ ነበር። ባለፉት 4 ዓመታት ኢትዮጵያ የሀገራዊ ምክክርን ከማቋቋም ጀምሮ በሀገር ውስጥ ያሉ ያላግባቡ ጉዳዮች ከሀገረ መንግስት ግንባታ እስከ ሙስና፣ ከመንግስት አወቃቀር እና የተያዙ ጉዳዮች ኢኮኖሚ፣ ማህበራዊ ጉዳዮችን ለመምከር ባለፉት 4 ዓመታት ተሳታፊዎችን ከመለየት አጀንዳዎችን ከመምረጥ ጀምሮ የተለያዩ ስራዎች ሲሰሩ ነበር። ይህ ንጋት ሲጠበቅ ነበር። ማለዳ ሐምሌ 8 ኢትዮጵያ ከአራቱም አቅጣጫ የተሰባሰቡ የህዝብ ተወካዮች በዚህ በኮንቬንሽን ማዕከል ሊመክሩ ይኸው እየገቡ ነው። ከ4000 በላይ የኢትዮጵያ ልጆች በአጠቃላይ የሀገረ መንግስት ግንባታ፣ የኢኮኖሚ፣ የማህበራዊ፣ የሀገረ መንግስት ውቅርና መሰል 8 ዋና ዋና አጀንዳዎች ከ8 ውስጥ በተለዩ ንዑስ አጀንዳዎች ሊመክሩ ይኸው መሰባሰብ ጀምረዋል። ታሪካዊ ዕለት ሐምሌ 8 ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ ዕድል መቀየር የምንችል የምትችሉ እንድትሆኑ እንድንሆን ምኞቴ ከፍ ያለ ነው። ኢትዮጵያ መገለጫዋ ብዙ ነው። መታያዋ ብዙ፣ ቀለመ ብዙ ሀገር ናት። በዚህ በምክክሩ ማስጀመሪያ ከሚታዩ ጉዳዮች መካከል ይህ ኢትዮጵያውያንን የሚገልጸው የኤግዚቢሽን ማዕከል ነው። በዚህ ማዕከል ውስጥ ኢትዮጵያ በተለያዩ መልኩ ተወክላለች። በእርግጥም ኢትዮጵያ ልዩ ድንቅ ሀገር ናት። ቀለመ ብዙ ባህል፣ መለያ ብዙ የሀገረ መንግስት ግንባታ፣ ብዙ የሀገረ መንግስት ግንባታ ታሪክ ያላት ሀገር፣ ብዙ የህዝቦች መገለጫ ያላት ሀገር። በእነዚህ ዓመታት ባላግባቡ ጉዳዮች ለመምከር የኢትዮጵያ ልጆች ከአራቱም ማዕዘን ተሰብስበዋል። የተጠበቀ ዕለት፣ የተጠበቀ ንጋት፣ የተናፈቀ ዕለት። ኢትዮጵያ እየመከረች ነው።